ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ዋጋ ካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። የነዳጅ ስርጭቱን ለመቆጣጠር ለተሽከርካሪዎችም ሆነ ለነዳጅ ማደያዎች የተላለፈ አዲስ አነጋጋሪ አሰራር መዘርጋቱ ተሰምቷል። ሙሉ መረጃውን የምናደርሳችሁ ይሆናል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን በዶላር ተሰልቶ መቀመጡን ከቀናት በፊት የወጣ አዲስ ሪፖርት ይፋ አድርጓል። ድርሻችን ስንት ነው? በዝርዝር እናጋራችኋለን። መንግስት የሚወስደው ብድር እየቀነሰ ባንኮች ለግለሰቦች የሚያበድሩት ብር ደግሞ እየጨመረ መሆኑን የሚያሳይ መረጃ ወጥቷል። ይህ እንዴት ይታያል? የምትሰሙት ይሆናል። ለበርካታ ዓመታት ድህነትን ለመቀነስ የወጡት ፖሊሲዎች ውጤት ከዜሮ ያነሰ መሆናቸው ተገልጿል። የሚሉትንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችኋል። ከመረጃዎቹ ጋር ደግሞ እኔ መላኩ ደምሶ አብሬያችሁ የምቆይ ሲሆን አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ የእንስሳት ዝርያን ለማሻሻል የሚያግዝ የፈሳሽ ናይትሮጅን ማምረቻ ፋብሪካ በይፋ ስራ መጀመሩ ተነገረም። በደቡብ ኢትዮጵያ ክልል ለእንስሳት ዝርያ ማሻሻል የሚያግዝ የፈሳሽ ናይትሮጅን ፋብሪካ ተመርቆ ስራ መጀመሩ የተገለጸ ሲሆን ፋብሪካው ደግሞ ከዚህ ቀደም ይነሳ የነበረውን የእንስሳት ዝርያ ማዳቂያ ግብዓት ችግር እንደሚፈታም ተነግሯል። በዚህም በወላይታ ሶዶ ከተማ ከ63 ሚሊዮን ብር በላይ በሆነ ወጪ የተገነባው የፈሳሽ ናይትሮጅን ማምረቻ ማቀነባበሪያና ማሰራጫ ማዕከል በክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ተመርቆ ስራ ጀምሯል። በምረቃ ወቅትም ርዕሰ መስተዳደሩ የአርሶና አርብቶ አደሩን እንስሳት ዝርያ በማሻሻል ተጠቃሚነቱን ለማሳደግ እየተሰራ መሆኑን ገልጸው የናይትሮጅን ማምረቻ ማቀነባበሪያና ማሰራጫ ማዕከሉ እየተከናወኑ ካሉ ስራዎች አንዱ ማሳያ ነው ብለዋል። ማዕከሉ በክልሉ ካለው የእንስሳት ሀብት ተጠቃሚ ለመሆን አስፈላጊ መሆኑንም ጠቁመው ከዚህ ቀደም ይነሳ የነበረውን የእንስሳት ዝርያ ማዳቂያ ግብዓት ችግር እንደሚፈታም ተናግረዋል። በምክትል ርዕሰ መስተዳደር ማዕረግ የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ በበኩላቸው በተለይ የክልሉ የእንስሳት ዝርያ ማሻሻያ ተግባሩን በማሳደግ በሌማት ትሩፋት መርሃ ግብር እየተሰሩ ያሉ ስራዎችን ለማሳለጥም የማዕከሉ ጠቀሜታ የጎላ መሆኑን አስረድተዋል። መንግስት የሚወስደው ብድር እየቀነሰ ባንኮች ለግለሰቦች የሚያበድሩት ብር ደግሞ እየጨመረ ነው ሲል የኢትዮጵያ ኢኮኖሚክስ ማህበር አስታወቀም። ማህበሩ ይህን ያለው ባለፉት ዓመታት ስላለው የሀገሪቱ የኢኮኖሚ እንቅስቃሴ የሰራውን ጥናት ይፋ ባደረገበት ወቅት ነው። በዚህም እንደ አውሮፓውያኑ አቆጣጠር ከ2020 በኋላ መንግስት የሚወስደው ብድር እየቀነሰ ነው ሲሉ የማህበሩ የኢንተርሺፕና የኮሚኒኬሽን ዳይሬክተሩ ዶክተር አቡሌ መሐሪ ጥናቱን ባቀረቡበት ወቅት ተናግረዋል። ዳይሬክተሩ አክለውም በአንጻሩ ደግሞ ባንኮች ለግለሰቦች የሚያበድሩትን ብር ጨምረዋል ብለው እንደ አውሮፓውያኑ አቆጣጠር ከ2019 ጀምሮ የሀገሪቱ አጠቃላይ ጂዲፒ እድገት ቢያሳይም ግን የነፍስ ወከፍ ገቢ ደግሞ መቀነሱን ተናግረዋል። ለዚህም የኑሮ ውድነትና የብር የምንዛሬ ዋጋ መቀነስ አይነተኛ ምክንያት ሆኗልም ብለዋል። በተመሳሳይ የግብርናው ዘርፍ ለኢኮኖሚው የሚያበረክተው ድርሻ እየቀነሰ መጥቷል ያሉት ዶክተር አቡሌ ይህ የሆነበት
የሆነበት ምክንያት ደግሞ የአገልግሎት ዘርፉ የበላይነት እድገት በማምጣቱ ነው ሲሉ አስረድተዋል። መንግስት በ2030 ግብርናው ለኢኮኖሚው የሚያበረክተው አስተዋጽኦ 22 በመቶ እንዲሆን ያቀደ ሲሆን አሁን ባለው ደግሞ 32 በመቶ ላይ እንደሚገኝ ጠቅሰዋል። ነገር ግን ግብርናው አሁንም ለኢኮኖሚው እያበረከተ ካለው አስተዋጽኦ አንጻር የተሰጠው ትኩረት አነስተኛ መሆኑን አክለዋል። ለዚህም እንደ ማሳያ በሁለት አስርት ዓመታት ከተመዘገበው አጠቃላይ ብድር የግብርናው ዘርፍ ያገኘው 7.8 በመቶ ብቻ መሆኑን ጠቅሰዋል። በተጨማሪም የኢንዱስትሪ ዘርፍ አፈጻጸምን በተመለከተ ዘርፉ ለእድገትና ለስራ ስምሪት ጠንካራ እምቅ አቅም ያለው ቢሆንም ያልዳበረ መሆኑን ግን አመላክተዋል። ዘርፉ እንደ አውሮፓውያኑ አቆጣጠር በ2023 ለጠቅላላ የሀገር ውስጥ ምርት 4.48 በመቶ ብቻ ያበረከተ ሲሆን በተመሳሳይ በዚሁ ዓመት 6.47 በመቶ የሰው ኃይል የቀጠረ ሲሆን ይህም ካለው የሰው ኃይል የቅጥር አቅም አንጻር ውስንነት የሚያሳይ መሆኑ ተጠቅሷል። የኢትዮጵያ ኢኮኖሚክስ አሶሲዬሽን ይፋ ባደረገው ጥናት ለ22 ዓመታት ድህነትን ለመቀነስ የወጡት ፖሊሲዎች ውጤታቸው ከዜሮ ያነሰ መሆናቸውን አስታወቀም። ለ22 ዓመታት ድህነትን ለመቀነስ የወጡ ፖሊሲዎች ውጤታቸው በታሰበው ልክ ግቡን አለመምታቱንና ድህነት አለመቀነሳቸውን የጥናት ውጤቱን ያቀረቡት የአሶሲዬሽኑ የፖሊሲና ጥናት ግምገማ ክፍል ተወካይ ዳይሬክተርና ተመራማሪ ዶክተር አቡሌ መሐሪ ተናግረዋል። ተመራማሪው አክለውም በእነዚህ ዓመታት ፖሊሲዎቹ ድሃን ከድህነት ማውጣት አልቻሉም፣ ድህነትን ለመቀነስ ያመጡት ውጤትም ከዜሮ ያነሰ ነው ብለው ድሃን ከድህነት የሚያወጣ ዘላቂ ፖሊሲ መነደፍ ያስፈልጋል ሲሉም አሳስበዋል። የኢትዮጵያ የማምረት አቅም እንደ አውሮፓውያን አቆጣጠር እስከ 2019 እድገት ቢያሳይም ከዚህ በኋላ ግን ባለበት እየሄደ መሆኑን በጥናቱ መታየቱንም አክለዋል። በዚህም እንደ አውሮፓውያኑ አቆጣጠር ከ2020 ጀምሮ የኢትዮጵያ የፖሊሲ ምህዳር ወጥነት የሌለውና ግልጽ ያልሆነ ፖሊሲዎች እንደነበሩት በሀገሪቱ ያለው የእርስ በርስ ግጭትና አለመረጋጋት ችግሩን ማባባሱን በጥናቱ ተመላክቷል። በተመሳሳይ እንደ አውሮፓውያኑ አቆጣጠር ከ2020 ጀምሮ የመንግስት አስተዳደር ተገማች አለመሆኑንና በህዝብ ያለው አመኔታም እየተዳከመ መምጣቱ በጥናቱ ላይ ተለይቷል። በተጨማሪም በኢትዮጵያ ዝቅተኛ የደሞዝ ወለል እንዲወጣ የሚያስችል አዋጅ ቢኖርም እስካሁን እንዳልወጣ የተናገሩት ዶክተር አቡሌ በየዘርፉ ዝቅተኛ የደሞዝ ጣሪያ የማውጣት አዋጭነት ላይ አጠቃላይ ጥናት እንዲካሄድ የፖሊሲ ምክረ ሐሳብም አቅርበዋል። በኑሮ ውድነት፣ በኢኮኖሚ ሁኔታና በስራ ገበያ መረጃ ላይ የተመሰረተ ዝቅተኛ የደሞዝ ጣሪያ ስርዓት ሊነደፍ እንደሚገባም ጠቁመዋል። በመሆኑም ችግሩን ለመፍታትም ዘላቂነት ያለው የልማት ፖሊሲ ተነድፎ መንቀሳቀስ እንደሚያስፈልግ መንግስትም ግልጸኝነትና ተጠያቂነትን በማረጋገጥ አስተዳደራዊ መዋቅሩን እንዲያጠናክር ከዚህ በተጨማሪም የሀገሪቱን ሰላምና ጸጥታ ማረጋገጥና ምርትና ምርታማነትን ማሳደግ ላይ በትኩረት እንዲሰራ በጥናቱ ምክረ ሐሳብም ቀርቧል። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575.6 መድረሱን የኢትዮጵያ ኢኮኖሚክ አሶሲዬሽን ባወጣው ሪፖርት ገለጸም። አሶሲዬሽኑ ይህን የገለጸው የሀገሪቱን ከ2022 እስከ 2023 ድረስ የኢኮኖሚ አፈጻጸምን አስመልክቶ ግንቦት 14 ቀን 2017 ዓ.ም ባወጣው ሪፖርት አሳይቷል። በዚህም ኢትዮጵያ እንደ አውሮፓውያኑ አቆጣጠር እስከ 2023 ድረስ ያለባት የብድር መጠን $62.5 ቢሊዮን መድረሱንና እያንዳንዱ ኢትዮጵያዊ $575.6 የውጭ ዕዳ እንዳለበትም ጠቁሟል። በሪፖርቱ መሰረት የብድር ጫናው እንዲበዛ ካደረጉ ምክንያቶች መካከልም የመንግስት ወጪ አስተዳደር አቅም ማነስ፣ የፕሮጀክቶች አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶችን አለማስፋፋት፣ የውጭ ንግድ መቀዛቀዝና የማምረት አቅም እየቀነሰ መምጣት ዋነኞቹ ናቸው ተብሏል። ከዚህ በፊት ሀገሪቱ ለተለያዩ ፕሮጀክቶች ከተለያዩ ተቋማትና ሀገራት የተበደረቻቸው ብድሮች ውጤታማ አለመሆናቸው ዋነኛ የብድር ጫና ምክንያት መሆናቸውን የተናገሩት ደግሞ በማህበሩ ከፍተኛ የማክሮ ኢኮኖሚ ተመራማሪ የሆኑት ዶክተር ናስር የኑስ መሆናቸውን ሪፖርተር አስነብቧል። ኢትዮጵያ የብድር መክፈያ ጊዜን በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረውን ገንዘብ አሁንም ኢኮኖሚውን መደጎም በማይችሉ መንገዶች
ዜጎች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ እንደማይችል ተመራማሪው አክለዋል። የኢትዮጵያ ኢኮኖሚ ከወጪ ንግድ ከሚያገኘው ገቢ ጋር ሲነጻጸርም ከፍተኛ የብድር ጫና ካለባቸው ሀገራት መካከል አንዷ የሚያደርጋት እንደሆነም ተናግረዋል። እንዲሁም ከዓመታዊ ምርት ወይም ጂዲፒ አንጻር ስትታይ ደግሞ በአማካኝ ላይ እንደሆነች በሪፖርቱ ተጠቅሷል። እያንዳንዱ ተሽከርካሪ ሙሉ መረጃ የያዘ ኩፖን እንዲኖረውና የነዳጅ ማደያዎችም ካሜራዎችን በመጠቀም አገልግሎት እንዲሰጡ የሚያስችል አዲስ አሰራር መዘርጋቱ ተነገረም። ይህን ተከትሎ የነዳጅ ስርጭት ችግርን በአሰራር ለመቅረፍ የተጀመረው እንቅስቃሴ ተጨባጭ ለውጥ እያመጣ ነውም ተብሏል። ከነዳጅ ስርጭት ጋር በተያያዘ በተለያዩ አካባቢዎች ከዚህ ቀደም ይስተዋሉ የነበሩ ችግሮች እየተቀረፉ መምጣታቸውም ተገልጿል። በተለይም በሐዋሳ ከተማ የነዳጅ ስርጭት ችግር በሰፊው የሚስተዋል የነበረ ሲሆን የአስተዳደሩ ንግድና ገበያ ልማት መምሪያ ችግሩን በዘላቂነት ለመፍታት በየጊዜው የአሰራር ማሻሻያ እያደረገ መሆኑን ገልጿል። ባለፉት 9 ወራትም አሰራርን በጣሱ 11 ነዳጅ ማደያዎች እንዲሁም በድርጊቱ በተሳተፉ ግለሰቦች ላይ የእርምት እርምጃዎችን መውሰዱን አስተዳደሩ ገልጿል። በዚህም የነዳጅ ስርጭት ችግርን ተከትሎ ጥያቄ ቀረበላቸው ለሐዋሳ ከተማ ምክትል ከንቲባ እንዲሁም የንግድና ገበያ ልማት መምሪያ ኃላፊ አቶ አጋና ናቶ ምላሽም ሰጥተዋል። በምላሻቸውም በከተማዋ ከነዳጅ ስርጭት ጋር ተያይዞ ያለውን ችግር ለመፍታት የጋራ ግብረ ኃይል በማቋቋም እየተሰራ መሆኑን ተናግረዋል። የከተማ አስተዳደሩ ከዚህ ቀደም እስከ ክፍለ ከተማ ድረስ የነበረውን ግብረ ኃይል እንደ አዲስ በማደራጀትና የአሰራር ለውጥ በማድረግም እየሰራ እንደሚገኝ አክለዋል። በዚህም እያንዳንዱ ተሽከርካሪ ሙሉ መረጃ የያዘ ኩፖን እንዲኖረውና ይህንኑ ይዞ በመምጣት አገልግሎት እንዲያገኝ የሚያስችል አዲስ አሰራር መዘርጋቱንም ተናግረዋል። በተጨማሪም በእያንዳንዱ የነዳጅ ማደያ ካሜራዎችን በመግጠምም ክትትል እንደሚደረግ ተናግረዋል። በክልሉ አዲስ የወጣው አዋጅም ባልተሰጠው ኃላፊነት ወይም ባልተፈቀደ ቦታ ነዳጅ ሲሸጥ የተገኘ ማንኛውም ሰው እስከ 500 ሺህ ብር እንደሚቀጣ ይደነግጋል። በዚህም ዙሪያ የግንዛቤ ማስጨበጫ ስራ በማከናወን ጭምር ቀደም ሲል የነበረውን ችግር ማቅለል መቻሉን የጠቀሱት ኃላፊው በአሁኑ ወቅትም በከተማዋ የነዳጅ ስርጭት ችግር ቀደም ሲል ከነበረው በ65 በመቶ መሻሻሉን ተናግረዋል። ቀጥለናል። ውድ ተከታታዮቻችን የዓለም አቀፍ የገንዘብ ድርጅት የሥራ አመራር ቦርድ የኢትዮጵያን የ3.4 ቢሊዮን ዶላር ሶስተኛ ዙር የብድር ፕሮግራም አተገባበር የግምገማ ሰነዱን ለማጽደቅ በቀጣዩ ሰኔ ወር ዕቅድ መያዙ ተገለጸ። አይኤምኤፍ የሥራ አመራር ቦርድ የኢትዮጵያን የ3.4 ቢሊዮን ዶላር ሶስተኛ ዙር የብድር ፕሮግራም አተገባበር ግምገማን ቀደም ሲል በተቀመጠው ጊዜ ውስጥ ያጸድቃል ተብሎ እንደሚጠበቅ የድርጅቱ ቃል አቀባይ መናገራቸውን ሮይተርስ ዘግቧል። በዚህም የድርጅቱ የሥራ አስፈጻሚ ቦርድ የግምገማ ሰነዱን ለማጽደቅ ደግሞ ቀጠሮ የያዘው በቀጣዩ ሰኔ ወር እንደሆነ ተገልጿል። ቦርዱ ግምገማውን ካጸደቀ ድርጅቱ ደግሞ ከብድሩ 265 ሚሊዮን ዶላሩን ለሀገሪቱ እንዲለቅ ያስችለዋልም ተብሏል። የድርጅቱ የባለሙያዎች ቡድን በሚያዝያ ወር የመጀመሪያ ሳምንት ገደማ ወደ ኢትዮጵያ አቅንተው ከባለስልጣናት ጋር ተወያይተው እንደነበር ይታወሳል። በግምገማው ዙሪያ መንግስት ከባለሙያዎቹ ቡድን ጋር በጥቂት ቀናት ውስጥ ከስምምነት ላይ እንደሚደርስ የገንዘብ ሚኒስትር ዴታው ዶክተር ኢዮብ ተካልኝ በወቅቱ ተናግረው የነበረ ቢሆንም እስካሁን ግን ስለ ስምምነቱ የተባለ ነገር የለም። ቀጥለናል። ውድ ተከታታዮቻችን በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናደርሳችኋለን። አንድ የአሜሪካ ዶላር 150 ብር እየተገዛ 153 ብር እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 185 ብር እየተገዛ 188 ብር ከ70 ሳንቲም እየተሸጠ ይገኛል። አንድ ዩሮ እንዲሁ 165 ብር መግዣው ሲሆን መሸጫው ደግሞ 168 ብር ከ30 ሳንቲም ሆኗል።
ሆኗል። ስዊስ ፍራንክ እንዲሁ 169 ብር እየተገዛ 162 ብር ከ38 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት 40 ብር መግዣው ሲሆን መሸጫው ደግሞ 40 ብር ከ80 ሳንቲም ሆኗል። የሳውዲ ሪያል 39 ብር እየተገዛ 39 ብር ከ78 ሳንቲም እየተሸጠ ይገኛል። እንዲሁ የቻይናው ዩዋን ደግሞ 18 ብር እየተገዛ 18 ብር ከ36 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ ተከታታዮቻችን ለምዕራፍ 1 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን። ቤት ለመግዛት አስበው የትና እንዴት ብለው ተጨንቀዋል? እንግዲያውስ ዳኮርድ ሪል ስቴት አለለው። ግንባታቸው 90 በመቶ የተጠናቀቁ ቤቶችን በ10 በመቶ ቅድመ ክፍያ ብቻ፣ የከርሰ ምድር ውሃ፣ ሰፊ ቴራስ፣ የልጆች መጫወቻና የመኪና ማቆሚያ ያለው ዘመናዊ አፓርትመንት በጀሞ ቁጥር 1 እስከ 1.5 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ከዳኮርድ ሪል ስቴት በ5 ወር ጊዜ ውስጥ የሚረከቡት ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110፣ 118 እና 128 ካሬ፣ ባለ 3 መኝታ 135 እና 148 ካሬ ይምጡ። ማየት ማመን ነውና ቤቶን ገዝተው ይመለሳሉ። ለበለጠ መረጃና ሳይት ለመጎብኘት በ0984 32 32 93 አሊያም በ0919 26 1500 ሃሎ ይበሉን። ዳኮርድ ሪል ስቴት በልዩነት የተገነባ